በሺዎች የሚቆጠሩ ደሴቶችና የተለያዩ ባህሎች ወዳሏት ሀገር ኢንዶኔዥያ ስንመጣ በጀግንነትና በጥበብ የተሞላ ተረት እናገኛለን። በአንድ ወቅት ቦክሲሪኒ የምትባል ብቸኛ መበለት ሳትወልድ ጊዜዋ ሊያልፍባት ሆነና ለክፉ አጋንንት ልጅ እንዲሰጣት ጸለየች። ሆኖም አንድ ግዙፍ አጋንንት ቡቶ ኢጆ የተባለን ሰው በልቶ ሲመለስ ጸሎቷን ሰማ። እንዲህም ሲል ቃል ገባላት፣ ልጅ እሰጥሻለሁ አለ ሆዱ ጠግቦ እያጋሳ። ነገር ግን 17 ዓመት ሲሆናት የእኔ ምግብ ትሆናለች። መበለቲቱ በተስፋ መቁረጥ ስሜት ተስማማች። ወዲያው በአትክልቷ ውስጥ ያለ አንድ ዱባ እንደ ወርቅ አንጸባረቀ። ስትፈለቅቀው ውስጡ አንዲት ቆንጆ ሕፃን ልጅ ነበረች። መበለቲቱ ልጅቱን ቲሙን ማስ የወርቁ ዱባ ብላ ሰየመቻት። መበለቲቱ ቦክሴሪኒ በሙሉ ልቧ አፈቀረቻት። ነገር ግን ዓመታት እያለፉ ሲሄዱ ፍርሃቷ እያደገ ሄደ። በቲሙን ማስ 17ኛ የልደት ቀን መሬቱ ተንቀጠቀጠ። ያ ግዙፍ አጋንንት እየመጣ ነበር። ቦክሴሪኒ በእንባ ተሞልታ ለልጇ ትንሽ ከረጢት ሰጠቻት። ሩጪ ልጄ፣ እሱ ሲከተልሽ በዚህ ከረጢት ውስጥ ያለው ተጠቀሚ አለቻት። ቲሙን ማስ ሮጠች። ግዙፉ ሰው በላ ከኋላዋ ይከተላት ጀመር። ወደ ከረጢቱ ገብታ አንድ ፍንጫው ከኋላዋ ወረወረች። ወዲያውኑ ሰፊ የሚናወጥ ውቅያኖስ ተፈጠረ። ግዙፉን ሰውም አቀደው። ነገር ግን ውሃውን ጠጣና ብዙም ሳይቆይ ውሃው ደረቀና ሰው በላው ፍጡር ማቋረጥ ጀመረ። ርቃ ሮጠች። አንድ እፍኝ የዱባ ዘር ከኋላዋ ወረወረች። ጥቅጥቅ ያለ የተጠላለፈ የዱባ ተክል ደን በቀለ፣ አስሮ ያዘው። ነገር ግን ግዙፉ አጋንንት ባልተገደበ ኃይሉ መንገዱን እየመነጠረ መውጣት ጀመረ። ሳምባዋ እስኪቃጠል ድረስ ሮጠች። አንድ እፍኝ ሽሪምፕ ፔስት ወረወረች። የሚፈላ ጭራቃዊ የሆነ የጭቃ ረግረጋማ ቦታ ተፈጠረ። ይህ ጭቃ ግዙፉን ሰው እየሳበ ታገለ። ነገር ግን ግዙፉ ሰው ራሱን ነፃ ማውጣት ጀመረ። ሊደርስባት ተቃርቧል። ትንፋሹ አንገቷ ስር ይሰማታል። ቲሙን ማስ አንድ ነገር ብቻ በከረጢቱ ውስጥ ቀርቶ ነበር። አንድ እፍኝ መርፌዎች በሙሉ ኃይሏ እሱን አውጥታ ወረወረች። እናም በዚህ ጊዜ መርፌዎቹ እንቅፋት አልሆኑም። በቀጥታ ወደ ግዙፉ አጋንንት አይኖች በረሩ፣ አሳወሩት። በህመምና በብስጭት ጮኸ። የተደናቀፈ እየወደቀ በፈጠረችው ረግረጋማ ውስጥ ለዘላለም ጠፋ። ቲሙን ማስ ወደ እናቷ ተመለሰች። በመጨረሻም በሰላም ተቃቀፉ። ያዳናት ያልተገደበ ኃይል ሳይሆን የእናቷ ጥበብ፣ የራሷ ፈጣን እግሮችና ጥቂት ቀላል ብልሃተኛ ነገሮች ነበር። ትንሹ መሳሪያ በድፍረት ጥቅም ላይ ሲውል ትልቁን ጭራቅ ሊያሸንፍ እንደሚችል ማስታወሻ ሆኖ ቀረ። ይህ የኢንዶኔዥያ ተረት ብልሃት ከጉልበት እንደሚበልጥ ያስተምረናል። ትላልቅ ችግሮችን ለመጋፈጥ ታላቅ ኃይል ሳይሆን ጥበብ፣ ዝግጁነትና ድፍረት እንደሚያስፈልገን ይነግረናል።